እያደረግሽ ነው? ይኸውልሽ ቆይ ሲሄድም ያጋጣሚ ሆኖ ለሱም ሳልደውልለት ነው የሄድኩት። ቀጥታ ምን ለሰርፕራይዝ ለማድረግ ፈልጌ እና የዛን ጊዜ ነው አንድ ላይ ያየኋቸው የተዘጋጀው ፕሮግራም። ታዲያ ቴሌግራም ላይ ስገባ የኔን ፎቶ አለ፣ የኔን እሱ ፎቶ ማለት ነው። እና ለካስ እኔ በዛ ሰዓት አልታወቀኝም፣ አንድ ላይ አድረናል ከሱ ጋር ማለት ነው። በአካል በእንቾ ለምጭሻ ጊዜ ተወይልለው ሄድኩኝ። ሰርጌ ቢያንስ በቃ 4 ቀን 5 ቀን ነበር እየቀረው ማለት ነው። እና በዛን ሰዓት ላይ ፎቶ ይዞብኛል እኮ በዛ ሰዓት አሁን ስታድሩ ከሱ ጋር ስታድሪ ግንኙነት ታርጋቸዋል ማለት ነው። ማለት ነው አይደለም? አሁን አንቺ እርግጠኛ ሆኜ በቃ ማለት እኔ ራቁቴን ሆኜ ምናምን ነው እሱ ጋር ፎቶ ያለው ማለት ነው። እንኳን ደስ አላችሁ። የመጀመሪያ ዙር የማስታወቂያ ዋጋ ከ30% ቅናሽ ጋር በመሃል ፒያሳ አራዳና ወዳጅነት ፓርክ ፊት ለፊት ለሽያጭ ክፍት ሆነ። ከ15 ዓመት በላይ በዘርፉ ትልቅ ልምድ ያካበተው ሜሪት ፕሮፐርቲስ ቀድመው ለሚመዘገቡ ሰዎች ባለ 1 መኝታ 10% ቅድመ ክፍያ 500 ሺህ ብር፣ ባለ 2 መኝታ 840 ሺህ ብር፣ ባለ 3 መኝታ 207 ሺህ ብር ከ40% የባንክ ብድር ጋር ማግኘት ይችላሉ። ምን ይሄ ብቻ! በልዩነት ለ20 ደንበኞቻችን ታላቅ ቅናሽ እና ለቤተሰብ አሊያም በቡድን ሆነው ለሚገዙ ደንበኞቻችን ልዩ የቤተሰብ ቅናሽ አቅርበናል። ፈራሽ ባለው ስልክ ይደውሉልን። ሜሪት ፕሮፐርቲስ። እሺ ተመልካቾቻችን ዛሬ በአዲስ ቪዲዮ ነው የመጣ ነው። እንግዲህ ስልክ ተደውሎልኝ ነው። ልጅቷ ምንድነው የደወለችልኝ? በጣም የሚገርም ነው። ለራሴ ራሱ በጣም ነው የደነቀኝ። ድንግል ነኝ ብዬ የነገርኩት ባለቤቴ ድንግል እንዳልሆንኩኝ አወቀ እና በምን ምክንያት እንዳወቀ እኔም አላወቅኩኝም። እንዴት ድንግልናም እንዳጣች አላወቅኩኝም። እንግዲህ በጣም ነው ለራሴ ግራ አጋባኝ። እዚህ አካባቢ ነው የቀጠረችኝ። አሁን ወደዚህ ወደ እኔ ጋር እየመጣች ነው። እንግዲህ ተመልካቾቻችን ስትመጣ የሚፈጠረውን አብረን የምናይ ይሆናል። እስከዛው ጠብቁ። ምን ሆነሽ ነው? ቆይ ምን ሆነሽ? አድነኝ ባሊ ሊገለኝ ነው። አድነኝ ተፈጠረው። ቆይ ንገሪኝሽ፣ ንገሪኝሽ። ቆይ ንገለኝ ቢዋሽቸው እዚህ አካባቢ ነሽ? እዚህ አካባቢ ነሽ ወይ? አይደለም እንጂ እሺ፣ ነው ቆይ አንድ ቦታ ቁጭ ብለን እናውራ። እሺ ተረጋጊ። እሺ ተረጋጊ። መጀመሪያ ሊገለኝ ነው። እየፈለገኝ ነው። አድነኝ። ተረጋጊ። እሺ በቃ ተረጋጊና አንድ ቦታ ገብተን ቁጭ ብለን እናውራ። እሺ ተረጋጊ። ተረጋጊ በቃ። እሺ ነይ ቁጭ ብለን እናውራለን። በቃ ሊገለኝ ነው። አድነኝ። እሺ ነይ በቃ ነይ። ወደዚህ ጋር አንዳቸው ጋር ገብተን እናውራለን። እሺ አንድ በቃ ተረጋጊ። ተረጋጊ። ቆይ አይደለም ተረጋጊ። ይኸውልሽ ስሚኝ እምልሽን ስሚኝ። አሁን እዚህ አካባቢ ከሆነ ካለ ጥሩ አይመጣም። በዚህ ሁኔታ አንቺም ሳትረጋጊ ይዙም ሳትረጋጊ መጥፎ ነገር ነው የሚፈጠረው። ስለዚህ ቁጭ ብለን ተረጋግተን የሆነውን ትነግሪኛለሽ። ለዚህ አንድ ሰው ግቢ ገብተን እናውራ። በቃ ይኸውልሽ ተረጋጊ። በቃ እሺ በቃ እሺ አንተ ተረጋጊ። በቃ ዝም በይ። እዚህ አንዳችሁ ጋር ገብተን እናውራለን። ተቀመጪ እዚህ ጋር። እሺ መጀመሪያ ግን ተረጋጊ። እሺ እኔም ልረጋጋ እየሞከርኩኝ ነው። በጣም ፈርቻለሁ። ምንም ያስፈራ ነገር የለም። እናመሰግናለን ሰዎች። እሺ እንግዲህ ተመልካቾቻችን የሰው ቤት ነው ጠይቀናቸው ፈቃዳቸውን እዛ ውጪ ጋር ሳዋራት በጣም ተደናግጣ ስለነበረ እስቲ ገብታችሁ ያለውን ነገር አውሩ ስላለ እዛ ሰው ወከባ እንዳይፈጠር ስለሆነ አሁን እዚህ ጋር እስቲ ምን የምትለንን እንሰማታለን። እሺ ነገሩ ምንድነው? ምን ላይ ተፈጠረው? እስቲ እኔ እኮ ደውለሽ ስትጠሪኝ እኮ በጣም ተቻኩዬ ነው ወደ አንቺ ጋር ስበር የመጣሁት። ምን ተፈጥሮ ነው? ያው ምንድነው የተፈጠረው መሰለህ? ከመጀመሪያውም ላስረዳ። እኔ ጽናት እባላለሁ እና የአዳማ ልጅ ነኝ እና እዛ ከፋሚሊ ጋር ነበረ የምኖረው እና ያለውበት ቦታ እዛ ማቀው ልጅ ነበረ። እንደዚህ ኮሌጅ ላይ ስንማር ልጁም ማለት ነው እና ፍቅረኛ ነበረኝ እና ከልጁ ጋር ግንኙነት ነበረን እና የሆነ ሰዓት ላይ በመሃል የሆነ ችግር ተፈጠረ። አብሮሽ የተማረው ነው ፍቅረኛሽ ወይንስ? አዎ አብሮኝ የተማረ ልጅ ነበር። አብሮሽ የተማረው ካንቺ ጋር ኮሌጅ የሚማር አብሮኝ ነበረ። እኔ 2ኛ ዓመት እያለሁ እሱ 4ኛ ዓመት ኦልሬዲ ሊጨርስ ነበረ። እዛ ነው የተዋወቅነው እና በዛው ተጀመረ ግንኙነታችን። ከዛ በኋላ ያው ውጪም ላይ መደወል ጀመረ ምናምን። እሱም ከተመረቀ በኋላ የወጣ ያገኘኛል ምናምን። ያው ቤተሰብ አያውቅም፣ ግንኙነት ጀመርን በድብቅ ከልጁ ጋር። ከዛ በኋላ የሆነ ሰዓት ላይ እንደዚህ መገናኘት ምን ጀመር ሳለ የኔ ጓደኛ እሱን ታውቀዋለች። የኔ በጣም ጓደኛችን ማለት ነው አብሮ አደጊ። እና ከልጁ ጋር ሁሌ ስገናኝ ምናምን ይዣት ነው የሚሄደው። ያው ብቻዬን አልሄድም ከቤት ለመውጣት ሰበብ እንዲሆነኝ በሚል እና እሱ ጋር ሁሌ ይዣት ሄዳለሁ እና በዛ ምክንያት ታውቀዋለች። እና እኔ የሌለው ጊዜም ሲያጣኝም ምንም ሲል እሷ ጋር ነው ስልክ እየደወለ የሚያገኘኝ ልጁ።
ከዛ የሆነ ሰዓት ላይ ሁለቱ መደወል ጀመሩ ከኔ ጀርባ ማለት ነው። ከጓደኛ ያንቺ ጓደኛ ነች እንደዚህ የምታደርገው? አዎ አብሮ አደጌ ናት ለኔ እኮ ያንቺ አብሮ አደግ አሁን በድብቅ ላንቺ ፍቅረኛ ስልክ ትደውላለች? አዎ ስልክ ትደውልላታለች። የሆነ ሰዓት ላይ እኔን ሲያጣኝ ምናምን ሰበብ እያደረገ ይደውልላታል። እሱ የኔ ስልክ ዝግ ከሆነ ወይ ቤት ሆኜ ስልክ ማንሳት ካልተመቸኝ እሷ ጋር እየደወለ ምንድነው የት ሄዳ ነው እሷ ምናምን እያለ ይጠይቃታል፣ እኔም ማለት ነው። እና በዛ አጋጣሚ ነው ማውራት የጀመሩት። ከዛ በኋላ እሷም ለሱ ስሜት ነበራት መሰለኝ ይደዋወላሉ። እኔ አላቅም ነበር እስከ ተወሰነ ጊዜ። እና ያው የሱ ጓደኞች ለኔ ስለሚቀርቡኝ ምናምን ያለውን ነገር ብቻ ሊያስረዱኝ ይሞክራሉ። ሲሄድ ምናምን ጓደኛሽን ይሄን ያህል ባታቀርቢያት ምናምን ወደሱ ይሉኛል። እኔ ደግሞ ያው በቃ አብሮ አደጊም ስለሆነች እንደዚህ ስለማላስብ ነገሩ ምንም አይመስለኝም ነበር። እና የሆነ ሰዓት ላይ እነሱ ግንኙነት እንዳላቸው ደረስኩበት እኮ። አሁን አንቺ ምን መሰልሽ አሁን በእንደዚህ አይነት ህይወት ስትኖሪ እኮ ለምን ትደውልለታለች? አሁን አንቺ ከሌለሽ አሁን እሱ ሰበብ ነው በቃ በአንቺ ሰበብ እሷ ጋር ይደውላል። እሷ ግን ለምን ትደውልለታለች ለሱ? ያው እሷም ለሱ ስሜት ነበራት መሰለኝ እኮ። አሁን የውስጥ ስሜት ነበራት። አንቺ ይሄን ያወቅሽው የተረዳሽው ባለቀ ሰዓት ነው? አዎ ባለቀ ሰዓት ላይ ነው። መጨረሻ ላይ ከሱ ጋር ብዙ ነገር እናስባለን። ያው እኔ እስክመረቅ ድረስ ምናምን በሚለው ነው እንጂ ግንኙነታችንን ለቤተሰብ ሳንናገር የቆየ ነው። ያው እንደሚደዋወሉ ምን መጨረሻ ላይ ነው ባለቀ ሰዓት ላይ ያወቅኩት። እስከዛ ድረስ አላቅም ነበረ። የሱ ጓደኞች ናቸው ይሄን ያህል ለምን ታቀርቢያታለሽ አንቺ በሌለሽበት እኮ እኛ ስንዝናና ማታ ማታ እሷ ይፈቀድላታል ቤት መውጣት እና ሁሌ ትመጣለች ምናምን እናገኛታለን ይሉኛል። እኔ ደግሞ ያው በቃ ሌሎቹን ፈልጋ ወይ መዝናናት ፈልጋ ነው የሚመስለኝ። እንደዚህ አላስበውም ነበር ነገር። አንቺ በየዋህነት ነው ማለት ያው ጓደኛዬ ነች ይሄን ድርጊት አታረገም ብለሽ ነው እያሰብሻለሽው? አዎ እኔ እንደዛ ስለማስብ ወይ መታ ነበረ ምናምን ብዬ ነው መቶ። እነሱ ደግሞ ዘጋ ሲገናኙ የሚያረጉት ነገር ምናምን ስለሚያዩ ተጠንቀቂ እያሉ እየደወሉ ይነግሩኛል። ከዛ በኋላ የሆነ ሰዓት ላይ ፕሮግራም ተዘጋጅቶ ነበረ፣ የሱ ልደት ነበረ እና እዛ ላይ እኔ ቤት እመጣለሁ ተባብለን ልንገናኝ እንትን ብለን ቤት ሳይፈቀድልኝ ቀረ። ማታ ላይ ስለነበር ፕሮግራሙ መውጣት አልችልም ተባልኩኝ። የዛኔ ቤተሰብ እንደማልመጣ ደውዬ ነገርኩት። ከዛ እሺ በቃ ካልመጣሽ ችግር የለውም ይላል። ማለት የቤተሰቤን ነገር ስለሚያውቅ ይረዳኛል እሱ፣ እኛ ቤተሰብ ኃይለኛ ስለሆኑ። ከዛ በኋላ እሺ በቃ እንዳትመጪ ችግር የለውም ነገ እንገናኛለን ብሎኝ የዛን ጊዜ በአጋጣሚ ቤተሰብ አስፈቀድኳቸው ምክንያት ፈልጌ ጓደኛዬ ታማለሽ ብዬ። እሱ ደግሞ እንደማልመጣ ነው የሚያውቀው። ያው በቃ ምንም አማራጭ እንዳጣው ስላወቀ ትመጣለች ብሎ አላሰበም ነበር። ከዛ በኋላ አስፈቅጃቸው ቤት ተፈቅዶልኝ እዛ ፕሮግራሙ ቦታ ላይ ሲሄድ አንድ ላይ ያስኳቸው። አንድ ላይ አገኘሻቸው? እሺ እንጂ ከዛ በፊት ጓደኞቹ ይነግሩሽ ነበር አይደለ? አዎ ይነግሩሽ ነበር። አንቺ ጠይቀሻት አታውቂም? አይ እኔ ጠይቄያት አላውቅም ስልህ አብሮ አደጌ ናት፣ ብዙ ነገር ያሳለፈን ስለሆነች እንደዚህ አልጠረጥራትም በእንደዚህ አይነት ጉዳይ እና ጠይቄያት አላውቅም። የዛን ጊዜ ነው ሲሄድም ያጋጣሚ ሆኖ ለሱም ሳልደውልለት ነው የሄድኩት ቀጥታ ምን ለሰርፕራይዝ ለማድረግ ፈልጌ እና የዛን ጊዜ ነው አንድ ላይ ያየኋቸው የተዘጋጀው ፕሮግራም ላይ እና የዛን ቀን ነው ነገሩን ሁሉ ያወቅኩት እኔ ማለት ነው። እሺ ከዛስ ምን ተፈጠረ? እና እኔ በጣም ነበረ ልጁ ወዶ በሰዓቱ እሷን ምንም መናገር አልፈለኩኝም ጓደኛዬ ስለሆነች ያው በጣም ከባድ ነው። አሁን እሺ ተረጋጊ። አሁን እኮ ይኸውልሽ ወደ ኋላ ትመለሻለሽ እንዴ? አሁን ቅድም በስንት በመከራ ነው ያደረግነው አይደለም? በጣም ብዙ መከራ እኔ በቃ እንደዚህ በጣም ተሰቃይቻለሁ። በጣም እኔ በሱ ጉዳይ አሰቃይቶኛል ከምልህ በላይ። ይኸውልሽ አሁን በስንት በመከራ ነው ውጭ ያረጋግጭሽ እዚህ መተሽ አሁን በስነ ስርዓት ተረጋግተሽ እያወራሽ ነበር። አሁን ወደ ኋላ እንደገና እንመለስ? አይ እንደዛ ሳይሆን ያው እሱ ማለት እኔ እንደዚህ ያረጉኛል ብዬ ማልጠብቃቸው ሰዎች ስለካዱኝ ነው። በቃ ሁሌ ሳስበው ይከብደኛል በጣም እኮ። አሁን እኮ ይኸውልሽ ኑሮ ቆሞ አይቀርም በዛው ተረዳሽኝ አይደለ? ኑሮ ይቀጥላል። ስለዚህ አንቺ ራስሽን ብትጎጂ አሁን እነሱ በቃ ኦሬዲ ተለምደዋል። ገባሽ አይደል? አሁን ነገሮች አንቺ ብታለቅሺ ምን ብትይ ነገሮች ሊስተካከሉ እሺ ብሎ ይቅርታ አድርጊልኝ ብሎ ቢመለስ ውስጥሽ ራሱ እኮ አይቀበልም አይደለ? ከኔ ከምትያት ከጓደኛሽ ጋር ነው ይሄን ነገር ያደረገው። ስለዚህ አሁን አንቺ ያለሽ አማራጭ ምንድነው? መረጋጋት ነው። ገባሽ? ከተረጋጋሽ በኋላ ከዛ የራስሽ መንገድን ትፈጥሪያለሽ። ገብቶሻል? ገና አንቺ ወጣት ነሽ። ገባሽ? በዚህ ነገር ላይ አንቺ ራስሽን መጉዳት የለብሽም። ስለዚህ ከዛ በኋላ ምን ተፈጠረ? ምን አልሻት? ስታዋራት እሷን ለብቻ አዋርተሻታል? አይ እሷን እኔ በቃ ያየኋቸው ሰዓት ላይ እሷም እንዳየኋት ገብቷታል። ከዛ በኋላ ተደጋጋሚ ጊዜ ስልክ ስደውል አታነሳልኝም። እሱንም ሰፈሩን ያው ቤቱንም አላውቀውም፣ ሰፈሩን ነበር ማውቀው። እዛም ሲሄድ አላገኘውም እሱን። እሺ ከዛ በኋላ በቃ ሁለታቸውንም ላገኛቸው አልቻልኩኝም። ስልኬንም ብሎክ አድርጎታል።
በሌላ ሰው ስልክ ምናምን ስደውል ደግሞ ወይኔ መሆኔን ሲያቅ ድምጼን ሲሰማ ይዘጋብኛል ስልኩን እና ምንም ላናገረው አልቻልኩኝም ማለት ነው። ከዛ በኋላ በመሀል የሆነ ሰዓት ላይ ስደውልለት በቃ ድጋሚ እንዳትደውይልኝ ከሷ ጋር ህይወት ጀምረናል ብሎ ነገረኝ። እንደዚህ ዝም ብሎ ባጭሩ በደፈናው? አዎ በቃ አትደውይልኝ፣ አታስቸግሪኝ፣ ከሷ ጋር ጀምረናል በቃ ተይኝ። ሲጀመረም እኔ ከመጀመሪያውም አልወድሽም ነበረ ምናምን ያው ለጊዜ ስሜት ነበር የምፈልግሽ ምናምን ነገር ብሎ ነገረኝ። ከዛ እኔም በቃ እሺ ብዬ በቃ ራሴን እስከ ማጥፋት ድረስ ደርሻለሁ እኔ በሱ ጉዳይ። እንደዚህማ ይሄማ ይኸውልሽ ሞኝነት ነው። ተረዳሽኛል? ይሄ ራስ ማጥፋት ምናምን ነገር ይሄን ነገር ካይሙሽ አውጪው። ነገርኩሽ እኮ አንቺ ገና ልጅ ነሽ። አሁን አንድ ነገር ልንገርሽ፣ ቆይ ከሱ ጋር ሌላ ግንኙነት ነበራችሁ? አይ አልነበረንም። ያው ስለሱ እንደዚህ ያው እኔ ድንግል መሆኔንም ምናምን ስለሚያውቅ ያንን ነገር ነበረ መሰለኝ እስከሚያገኝ ድረስ እንደዚህ ታክሶ እስከዛሬ እየተለማመጠኝ የቆየው እና አንቺ ምንም እንትን ልትያቻልሽም ካንቺ አጣውትን ነገር ነው እሷ የምታሟላልኝ ነበር ያለኝ እኮ። አውየሽ አሁን ይኸውልሽ ብዙ ጊዜ እንደዚህ ነገር ይፈጠራል። ተደሽነር አንቺ አሁን ካለ ነገር ሌላም ሰዎች ላይ ምናምን ተፈጥሮ ልትሰሚ ወይ ሰዎች እንደዚህ ነን እንደዚህ ሆነ እንደዚህ ብሎ ብቻ በሆነም ነገር ትሰሚዋለሽ ይሄን ነገር ገብቶሻል። ስለዚህ ያን ነገር እየሰማሹ ስለሆነ ያ የሰማሹ ነገር አንቺ ላይ ተፈጠረ። ይሄ አዲስ ከባድ ነገር አይደለም። ያው ግን ሁሉ ጊዜ ሁሉ አመት ጊዜ ናቃጥሎ በጣም ከባድ ነበር። ቆይ ልንገርሽ እሺ፣ ካንቺ ጋር እንደፈለገ አድርጎ ዞር ቢልብሽ ኑሮ ያ የከፋ አልነበረም? ሱማው ልክ ነህ። ግን ያው እኔ በጣም ስለማምናቸው በሁለቱም በጣም በማምናቸው ሰዎች ስለተከደው ለዛ ነው እሱ ነው የሚያናደው። ይኸውልሽ እሱ ልክ ነሽ። ሁለቱንም የምታምኛቸው አብሶ አብሮ አደግሽ በቃ በሱ መከዳትሽ እሱ ያንገበግባል። ገብቶሻል? ከዚህ በኋላ ያ ነገር ምንድነው የሚያደርግ ሰው እንዳታምኚ ሆነሽ ነው የምትቀጥይው። ግን ስለዚህ አሁን ባለሽ ነገር ማለት ነው ባለሽ ነገር ገና ወጣት ነሽ አንቺ። ወደፊት የሚጠብቅሽ በጣም ብዙ ህይወት አለ። ገብቶሻል? ስለዚህ ያንን ነገር ነው መጠቀም ያለብሽ። ወደ ኋላ እየተመለሽ ይሄን ነገር የምታብሰልሲ እንትን የምትይ ከሆነ በጣም መጥፎ ነገር ነው። ገባሽ? እሺ ግን ይቅርታ አድርጊልኝና ግን ከዛ በኋላ አንቺ ስትመለከቻቸው ምን አደረገሽ? ምን ተፈጠረ? እስኪ ሰርፕራይዝ አድርጋቸው ብለሽ ነበር የሄድሽው አይደል? እስኪ ሁኔታውን እስኪ ንገሪኝ በደንብ ግልጽ አድርጊልኝ ለተመልካቾቻችን። እሺ ያው መጀመሪያ እንደነገርኩ ነው እኔ ቤት በሕክምና ጓደኛዬ ታማለች ብዬ ነበር አስፈቅጄ ሄድኩት የነበረው እና ከዛ በኋላ ሰርፕራይዝ ላረጋቸው ሄድኩ ሰዓት ላይ ፕሮግራሙ ቦታ ላይ ስደርስ ጓደኞቹም ሁሉም ነበሩ። እኔን ያቁኛል ደግሞ ጓደኞቹ ሁሉም ማለት ነው። ከዛ በኋላ እንዴት መጣሽ ምናምን ማለት እንደማልመጣም ለነሱ ነግሯቸው ነበረ እና እንዴት ልመጭ ቻልሽ ምናምን ብለው እነሱ ራሱ ሲያዩ መጀመሪያ ደነገጡ። ከዛ በኋላ አይ እንደዚህ ሰበብ ፈጥሬ ነው የመጣሁት ሱራፌል ላገኘው አልኳቸው። የልጁ ስም ሱራፌል ነው። ከዛ በኋላ እሱን ላገኘው ነው የመጣሁት ስላቸው እንኳንም መጣሽ እንደውም በዚህ አጋጣሚ ሁሉንም ነገር እኛ ከምንነግርሽ በላይ ባይንሽ ብታየው ነው የሚሻለው ምናምን ነገር አሉኝ። ከዛ ምን ማለት ነው ምናምን ነገር ብዬ ስጠይቃቸው ፕሮግራሙ ላይ እሱም አልነበረም ማለት ፊት ለፊት ሳይው አልነበረም። ፕሮግራሙ ያለቀ ነገር ነበር እየመሸ ነበር። ከዛ በኋላ ነይ እነሱ እንደዚህ ሆቴል ሩም ይዘው ወደዛ እየሄዱ ነው የተዘጋጀው ፕሮግራሙ ምድር ላይ ነው እነሱ ፎቅ ላይ ወዳለው ሩም እየሄዱ ነው አሉኝ። ከዛ እኔ አላመንኩኝም ነበር ውሸታቸው ነበር የመሰለኝ። ከዛ አንደኛው የሱ ጓደኛ ነበረ ነይ የት እንደሄዱ ላሳይሽ ከዛ በኋላ ተከታትለሽ እንትን ማለት ያንቺ ውሳኔ ነው አለኝ። እሺ ብዬ ከዛ እጄን ይዞ ወደ ሩም ወሰደኝ እነሱ እንትን ወዳሉበት። ከዛ በኋላ እዛ ሲሄድ እነሱ እየገቡ ነው ያየኋቸው ማለት ነው። ከዛ ቶሎ ብዬ ልጁ ተመለሰ አሳይቶኝ። ከዛ እኔ ሄጄ ሳንኳኳ አይከፈትም። ድጋሚ ሳንኳኳ እሱ ነበር አይከፈተው መጥቶ ማለት ነው። ከዛ በኋላ ምን ትሰራለህ እዚህ ምናምን ስለው እንዴ መጣሽ ምናምን ብሎ ደነገጠ እሱ። ከዛ በኋላ እኔ እንደዚህ ሰበብ ፈጥሬ ቤት መጣሁኝ አንተን ሰርፕራይዝ ላረገ ብዬ። ጓደኞቹ ደግሞ ታች ስመጣ እሱ ላይ ነው ያለው ፎቅ ላይ ምናምን አሉኝና እዚህ ምን ትሰራለህ ፕሮግራሙ ላይ መሆን አልነበረብህም ወይ ምናምን ስለው ከውስጥ ድምጽ ሰሙ። የሷን ድምጽ ነበር የሰሙት። ከዛ እሷ ማን ነው ያለች ስመጣ እኔን ስታየኝ ሮጣ ተመለሰች ወደ ውስጥ ማለት ነው። ወደ ውስጥ ገባች ስታይ ልክ ስታየኝ ሮጣ ደንግጣ ወደ ውስጥ ገባች። በፎጣ ምናምን ነበር የነበረችው። ከዛ በኋላ እሱ እንዴት ልትመጪ ቻልሽ ምናምን ነገር ሲለኝ አስረዳኝ ምንድነው ምናምን እያልኩት ከዛ በኋላ ገፋኝና ወደዛ ወርውሮኝ በሩን ዘጋብኝ ላይ ማለት ነው። ከዛ በኋላ ባንኳኳ ሁለቱም አልከፍትም አሉኝ። ከዛ ሆቴል ታች ሂጄ ቁልፍ ተቀያሪ ቁልፍ ካልሰጣችሁኝ ክፈቱልኝ ስላቸው እኛ እንደዚህ ማድረግ አንችልም ይሄ ከስተመር ማስቀየም ነው አይቻልም ማልከፍትም ብለው አሉኝ። ከዛ በጣም በሰዓቱ ስሜታዊ ሆኜ ነበር። ጓደኞቹን ታች ወርጄ ክፈቱልኝ በቃ ጥሩልኝ ብላቸው በቃ አልሰማሉኝ እነሱ።
ባይንሽ ካየሽ ይሄ በቂሽ ነው በቃ ከዚህ በላይ ምን ትፈልጊያለሽ ምናምን ነገር አሉኝ። ከዛ እኔ በሰዓቱ በንዴት ካልጠጣሁኝ ከእናንተ ጋር በቃ እዚህ ነው ማምሸት የምፈልገው ብዬ አልኳቸው። ጓደኞቹን አስቸገርኳቸው። ከዛ እነሱ ደግሞ በቃ እንደዛ አይሆኑ ምንም አጠጭም ምናምን አንቺ እነሱ ያደረጉትን ማድረግ የለብሽም አሁን በቃ ተረጋጊ ወደ ቤትሽ ተመለሺ ነገ ምናምን ታናግራቸዋለሽ ብለው አባረሩኝ ማለት ነው እነሱ። ከዛ በኋላ አንደኛው ጓደኛው ነው በቃ አንቺ እንደዚህ ሆነሽ ተናደሽ መሄድ የለብሽም ብሎ እዛ አረጋግቶኝ ምናምን ኮንትራት ጠርቶልኝ ወደ ቤት ላከኝ። ተረጋጊ ብሎ እሱ ከፍሎልኝ ማለት ነው። እሺ አሁን ምን አለ መሰለሽ አሁን ለተመልካቾችም ግራ እንዳያጋባ አሁን ደውለሽ ስትጠሪኝ አንድ የነገርሽኝ ነገር አለ። ታውሻል ባሌ ሊገለኝ ነው ብለሽ ደውለሽ የጠራሽኝ። አሁን አንቺ የምትነግሪኝ ታሪክ ደግሞ በቃ ተበዳይ ነሽ አንቺ። አይ እሱንም አልነግርህ ነው ይሄ አይ ሌላ ታሪክ ነው ይሄ ማለት ይሄ ችግሩ የተፈጠረው በዚህ ምክንያት ስለሆነ ከመጀመሪያው ጀምሮ ልንገርህ ብዬ ነው። ከመጀመሪያው ግን ይኸውልሽ ቆይ መለስ ስልብሽ አንድ የጠየቅኩሽ ጥያቄ አለ። አሁን አንቺ ከዛ ልጅ ጋር ምንም ነገር ያደረግሽው የተፈጠረ ነገር የለም? ምንም ያደረግነው ነገር የለም። ምንም አይነት ነገር የለም በመሀላችን። ያው እኔም እንደዚህ ሲጀመረም እሱ እንትን ያለው ከኔ ጋር ራሱ እንደዚህ ከሷ ጋር የማገጠብኝ ያው ካንቺ ምንም ነገር የምፈልገውን ያህል ልታሟይልኝ አልቻልሽም ብሎ ነበር ያለኝ። ስለዚህ አሁን አንቺ ተበድለሻል። ገብቶሻል? ይሄ ባልሽ ነው ከልጅቷ ጋር የነበረው ነው። አሁን አንቺ እንደገና ዞሮ ልግደልሽ ሲልሽ የነበረው? ኧረ እሱ አይደለም እንደዚህ ያለኝ የነበረው። ታሪኩን ከመጀመሪያው ልንገርህ ብዬ ነው እንጂ ይሄ አሁን የማገባው ባሌ ሳይሆን ይሄ የበፊት ፍቅረኛዬ ነው አሁን የነገርኩት ታሪክ ማለት ነው። አሁን ላገባው የነበረው ባሌ ነው እንደዛ ያለኝ። እና ያው ምን ተፈጠረ መሰለህ ከዛ በኋላ በቃ ብቻ ነገሮች ሲደራረቡብኝ እኔ አሁንም ራሴን ማጥፋት ነበር የፈለኩት ማለት ነው። እንደዛ ከነገርኳቸው በኋላ እሱም ብሎ ካደረገኝ በምንም ስልክም ላገኘው አልቻልኩኝም። የደወልኩለትም ሰዓት ከሷ ጋር ህይወት ጀምሬያለሁ በቃ ተይኝ አለኝ ማለት ነው። ከዛ በዛ ሰዓት ደግሞ ለቤተሰብ ሳልናገር ከቤት ወጥቼ ራሴን ላጠፋ ሄድኩኝ ጫካ ውስጥ ማለት ነው። እዛው የምትኖርበት አካባቢ ጫካ ውስጥ? አዎ የምኖርበት አካባቢ ጫካ ውስጥ አለ ወደ ላይ ወደኛ ሰፈር ጫካ እዛ ሄድኩኝ ራሴን ላጠፋ በቃ ብርር ብሎኝ ነበረ ማለት ነው። በጣም ተስፋ ቆርጬ ነበረ። ከዛ የዛን ሰዓት ላይ ራሴን ገመድ ይዤ ምናምን ራሴን ላንጠለጥል ስሄድ ጫካ ውስጥ ሰው ነበረ መሰለኝ እኔ አላየሁኝም ማለት ነው። እኔ በዛ ሰዓት ላይ እንዴት ነበረ በቃ ራሴን አጥፍቼ ከነገሮች ሁሉ ገላገላለሁ ብዬ ነበረ ማለት ነው። ከዛ በኋላ ቤተሰብም አላወቀም እንዲላረግ እንደሆነ ማለት ነው። ስለ ልጁም እንደዚህ ስለማያውቁ ግንኙነት ጀመርሽ ስለ እንዲሉኝ ስለማልፈልግ ከቤትም ስለማያስወጡኝ ነገሩን አልነገርኳቸውም። ከዛ የዛን ሰዓት ላይ በዛ ሰሞን ራሴን ላጠፋ ተነሳስቼ ጫካው ስሄድ የሆነ ልጅ ነበረ እና ከሩቅ ጀምሮ እያየኝ ነበረ ስገባ ምናምን ሁኔታዬን ያው የጥሩ ነገር እንዳልሆነ አይቶኛል ተረድቶኝ ነበረ። ከዛ በኋላ እሱ ተከታተለኝና እኔ ራሴን ላጠፋ ገመድ እየሰቀልኩ እያለ ልጁ መጥቶ አተረፈኝ ራሴን ላንጠለጥል ስል ማለት ነው። ኦኬ ሌላ ልጅ እዛ ጫካ ውስጥ የነበረ ልጅ ያተረፈሽ? አሁን ማገባው ምልህ ልጅ ማለት ነው። አሁን ስለ ጉዳዩ ሊገለኝ ነው ያልኩ ልጅ እሱ ነው ከጫካው ራሴን ላጠፋ ስለተረፈኝ። ኦኬ እሱ ነው አድኖሽ አሁን ልግደልሽ የሚልሽ? አዎ አሁን እሱን ልነግርህ ነው ችግሩን። ከዛ በኋላ ተረፈኝ ከልጁ ጋር የዛን ቀን እንትን ካለኝ በኋላ አረጋግቶ ወደ ቤት ሸኘኝ። እንደዚህ ማድረግ የለብሽም ምንም ተስፋ መቁረጥ የለብሽም አንተ እንዳልከኝ በቃ ያው እንደዚህ አይነት ነገር ካላረጋችሁ የሚያስጨንቅሽ ነገር የለም እና እንደዚህ መሆን የለብሽም ለቤተሰብሽ ኑሪ ትምህርትሽን ተማሪ ምናምን ነገር ብሎ አረጋጋኝ ማለት ነው። ከዛ በኋላ እሺ ብዬ እሱ ነው በቃ ከሁሉም ነገር ምርር ብሎኝ እሱ ነው እንዲተው ያደረገኝ ምንም አይነት ነገር ማለት ነው። ከዛ በኋላ ከልጁ ጋር ስልክ ተለዋወጥን በቃ እንደዋወል ጀመረ ከልጁ ጋር። እሱ ደግሞ ከአዲስ አበባ ለስራ ነበር አዳማ የመጣው ማለት ነው። እና ለትንሽ ጊዜ እዛ መኖር ጀምሮ ነበር ቤት ያዳማ ልጅ አይደለም ያዳማ ልጅ አይደለም። አዎ ከአዲስ አበባ በስራ ጉዳይ ነው ተልኮ የመጣው። ከዛ በኋላ መደዋወል ጀመረ ምናምን ያው ትምህርት ቤት ልሄድ ስል እየወጣሁ አገኘዋለሁ ምናምን በዛው አጋጣሚ እንደዛ እያለን ግንኙነት ጀመረን ከልጁ ጋር ማለት ነው። ከዛ በኋላ ለሱ ደግሞ የነገርኩት ራሴን ላጠፋበት ነበር ምክንያት ብዬ የነገርኩት የቤተሰብ ጉዳይ እንደሆነ ነው የሚያውቀው እንጂ በዛ በሌላ ሰው ፍቅረኛ ምናምን በደን እንደደረሰብሽ ምናምን ነገር ምንም ያውቀው ነገር የለም። አልነገርሽውም? አልነገርኩት። እሺ እንደ ድሮ እንደዚህ ጓደኛ ነበር የማፈቅረው ልጅ አለ ምናምን ብዬ ነው እንጂ የነገርኩት በዛ ልጅ ምክንያት ራሴን ላጠፋ እንደሆነ ሳይሆን የነገርኩት ቤተሰቦቼ ተጣልተው እና ሊፋቱ ደርሰዋል እና በዛ ጭንቀት ነው ራሴን ላጠፋ የሞከርኩት በእነሱ ጭንቀት ብዬ ነው ያሸሁት ለልጁ ማለት ነው። ያው በወንድ ምክንያት እንደዚህ ራሷን አጠፋች ብሎ በሌላ እንትን እንዳይልብኝ ብዬ እሱም በዛ ምክንያት ስለሚያውቅ ያው የቤተሰብ ጫና አለባት ችግር አለባት የቤተሰብ ችግር አለባት ብሎ ነው ልጁ የሚያስበው።
ከዛ በኋላ ከልጁ ጋር ተግባባን ምናምን እና ልጁ ደግሞ ገና ስንተዋወቅ ምናምን ወደፊት እኔና አንቺ አንድ ላይ ከቀጠልን በተክሊል ነው እንድንጋባ መፈልግ ይላል ልጁ። እሺ ሁሌ እንደዚህ ነው የሚለኝ። በተክሊል እንድንጋባ ነው እኔና አንቺ የምፈልገው ምናምን እኔ ለቁም ነገር ነው ማስብሽ ምናምን ብሎ ነው የሚያወራልኝ ማለት ነው። እኔም ደግሞ ያው ይሄንን ነገር ነው የምፈልገው ቤተሰቦቼም ይሄንን ነው የሚፈልጉት። ስለዚህ እኔም እሺ ብዬ ተቀብዬው ነው ግንኙነት የጀመርነው ማለት ነው። ከዛ በኋላ ያው እየተደዋወልን እንገናኛለን ምናምን ከዛ የሆነ ቀን ላይ ይሄ ከሱ ጋር እንደዚህ ግንኙነት ጀምረ ምናምን ያ ያልኩልሽ ደወለልኝ። የበፊት ፍቅረኛዬ የቤት ፍቅረኛሽ ደወለልሽ? አዎ እሱ ደወለልኝ። በጣም ብዙ 6 ወር ምናምን ካለፈው በኋላ ነው የደወለልኝ ከዚህ ልጅ ጋር ጀምሬ ማለት ነው። ከዛ ደወለልኝ ምናምን እኔ መጀመሪያ ላይ የሱ ስልክ ስላልመሰለኝ አላነሳሁትም ነበረ። ከዛ በተደጋጋሚ ስልኩ ይደወላል። ከዛ ያው እኔም እሱ እንዳያቀብኝ ብዬ ስሙን እንዳያቀብኝ ብዬ ስሙን ማለት አሁን ማገባው ልጅ ማለት ነው ገልሻለሁ ያለ እሱ እንዳያቀብኝ ብዬ በፍራቻ ያው ከቤት ወጥቼ አንድ ቀን ደወልኩልኝ ወደ ስልኩ ማለት ነው። ብዙ ጊዜ ተደጋጋሚ አላነሳውም ሲደወል። ከዛ በኋላ ሳነሳው እሱ ነው የደወለው ሱራፌል ማለት ነው። ከዛ አቤት ምን ፈለክ ምናምን ነገር ስለው ያረኩሽ ነገር ጸጽቶኛል ምናምን እና እንድንታረቅ ፈልጋለሁ አለኝ። እንደገና ያን ሁሉ ነገር ካደረገብሽ በኋላ እንደገና እንደ አዲስ እንታረቅ ብሎ ስልክ ደወለልሽ እና ምን ሰተሽው አንቺ? ከዛ እኔማ አዲስ ህይወት ጀምሬያለሁ በቃ ተወኝ ምናምን አትደውልልኝ አጨቅጨቀኝ ስለው በቃ መቼም ተስፋ አልቆርጥም ቢያንስ አግኝተሽ አናግሪኝ እያለ ይጨቀጭቀኛል ሁሌ እየደወለ። ከዛ እኔም ደግሞ አይ መገናኘት አልችልም የምትነግረኝም ነገር ካለ በዚህ ንገረኝ ሁለታችሁንም ይቅርታ አድርጌላችኋለሁ ግን ከዚህ በኋላ አላገኛችሁ አልፈልግም አልኳቸው ማለት ነው። ያው ከተጣላንም በኋላ ከሁለቱም ጋር ተገናኝተን አናውቅም። በቃ የዛኔ ስደውልም እንትን አላለኝም ህይወቴንም ማበጥብጭ ካለ በኋላ ለሁለቱም ደውዬላቸው ማናገሪያቸው አላውቅም። እና ከዛ በኋላ በቃ ደውሎ እንገናኝ እድል ስጭኝ አንድ ጊዜ ላስረዳሽ የተፈጠረውን ያለውን ነገር ይለኛል እሱ እየደወለ። እኔ ደግሞ እዚህ ጋር እሱ ካወቀ ብዬ ስሙን እንትን ይላል ብዬ አላገኘው ልጁ ማለት ነው። ከዛ ለምሳሌ በጣም በተደጋጋሚ ሲደውል ይሻልኩት ለመገናኘት። አንቺ አሁን በስልኩ ምን መሰለሽ አንቺ አሁን እሱ እንዳደረገሽ ድርጊትሽን ማድረግ ነበረብሽ። ገባሻ? በህይወትሽ ላይ ቀልዷል። አሁን ሌላ አዲስ ህይወት ጀምረሻል። እሱማ ግን ያው የመጀመሪያም ስለሆነ ብዙ ነገር ስላሳለፈ አንቺ ከውስጥሽ አልወጣም ነበር። አሁን ተረዳውሽ። እና ደግሞ ለምን እንደዚህም እንዳደረገ ያኔ ሳልጠይቀው ሳያብራራልኝ ስለሆነ የተለያየንበትም ጉዳይ ስልክ ይዘጋብኝ ምናምን ስለነበረ እሱም ማወቅ ፈልጋለሁ ውስጤ እንትን እንዲልልኝ እና ለዛ ብዬ ነበር እንገናኝ ብዬ ተስማማሁት። ከዛ የቀጠረኝ ከጓደኞቹ ጋር ነበረ ግሮሰሪ ማታ ላይ የቀጠረኝ ማለት ነው። ያው እኔ ደግሞ በብዙ ስለማምነው ከዚህ በፊትም እንደዚህ ከሷ ጋር ማገጠብኝ እንጂ ጥሩ ልጅ ነው ክፋት የለበትም ብዬ ስለማስብ እሺ በቃ ችግር የለውም አልኩት። ከዛ ስሙን እንደብቄ ነበር የሄድኩት። እሱ አያውቅም ከሱ ጋር እንደምገናኝ ስለሱም አያውቅም አልነገርኩትም። ከዚህ በፊት የምወደው ልጅ አለ ብዬ ነው እንጂ ነገርኩት ስለሱም ያውቀው ነገር የለም እንደዚህ መፈጠሩን። ከዛ እሺ ብዬ ላገኘው ሄድኩኝ ግሮሰሪ። እነዛን ጓደኞቹ ነበሩ የወንዱ ጓደኞቹ ነበሩ። ከዛ በኋላ ተገናኘን ምናምን። ከዛ በቃ የዋሸኝ ጀመረ። ምንም አንቺ የዛን ቀን ያየሽው እንዳሰብሽው አይደለም ምናምን ከሷ ጋር ምንም አልተፈጠረም ብሎ አለኝ። ካደኝ እንዴት እዛ ሪቪው ውስጥ ሩም ውስጥ ሲገባ አይተሽው? በር ከፍተሽ ስትይ የጓደኛሽን ድምጽ እሷን አይተሻት? እሷ ታዲያ ለምን ሸሸች? ውስጥ ኖራ አንቺን ስትመለከት ለምን ሸሸች? ያው እሱ ምንድን ነበር ያለኝ በሰዓቱ ሲነግረኝ እሷ ናት እንጂ ይሄን ነገር የምፈልገው አንድ ላይ እንድንሆን እኔ አልፈልግም ነበር እና የዛን ጊዜ አስገድዳኝ ነው ያለኝ። እሷ ናት የምትደውልልኝ ሁሌ አንቺ በሌለሽበት ሰዓት ላይ ትደውልልኛለች። እኔ እንደውዬላት አላውቅም እና እሷ ናት ለኔ ስሜት ያላት አንቺ እንደምትረጂው አይደለም። እኔ ከሷ ጋር ምንም አይነት ነገር አልፈልግም ምናምን ነገር አለኝ። ከዛ እኔ ደግሞ የዛን ሰዓት ላይ በጣም ንዴት ላይ ነበርኩኝ። ለምን ምክንያቱም አንተ ባፈልጋት ለምን ስደውልልህ ታነሳለች ምናምን እያልኩኝ እኔ ንዴት እንትን ማለት ጀመርኩኝ። በጣም በመናደድ ሰዓት እሱም እየጠጣ ነበር። ጠጪ እየጠጣን እናወራ ቢያንስ አንድ ሁለት እንትን በይ በባዶ አትቀመጪ ምናምን ነገር አለኝ። ከዛ በኋላ እኔም እነሱ የሚጠጡት መጠጥ ይምጣልኝ ቢራ ምናምን ነገር ብዬ አልኩኝ። ያው ንዴቱም ስለነበረ በዛን ሰዓት ላይ እንትን ስል ከዛ ያው ለኔ ማዘዙልኝ መጠጥ ሌሎች ጓደኞቹ ከኛ ራቅ ብለው ተቀመጡኝ አንተታው ማለት ነው።
ከዛ ሁለታችን እያወራን ሲያስረዳኝ በቃ ውሸታም ነህ ምናምን ነገር በቃ ማለቴ እሷን ባፈልጋት እንደዛ አታደርግም ነበረ። የዛን ሰዓትም አልሰከርክም የልደቱ ቀን እና ለምንድን ነው የምትዋሸኝ ምናምን ብዬ መጠጣት ምናምን ጀመርኩኝ ከሱ ጋር ማለት ነው። ከዛ ያው መጠጡ ምን ስላለ ደግሞ ብዙ ጊዜ ነው መጠጥ አልጠጣም። እንደዚህ ቤት ደግሞ ከንዴት ጋር ደግሞ በጣም ከባድ ነው፣ መጥፎ ነው። ቤተሰብ እንደዚህ ድግስ ምናምን የሌለበት ሰዓት ካልሆነ ወይ ከቤተሰብ ጋር ካልሆነ እኔ ውጭ ወጥቼ እንደዚህ አልጠጣም። እንደነገርኩ ቤተሰብም ኃይለኛም ስለሆኑ እንደዚህ አይነት ነገር ስለማላደርግ የዛን ሰዓት ላይ በሰብኝ መሰለኝና ትንሽ ራሴም እየታወቀኝ አልነበረም። ከዛ በኋላ እዛው እንትን አልኩኝ መሽና እዛው አደርኩኝ ከልጁ ጋር ማለት ነው ከበፊት ፍቅረኛዬ ጋር። ስሙን ሰውን ይሄን ነገር ቢያቅ እሱ ማለቴ ለሱ ሌላ ቦታ እንደሚነገረው ነው ከቤት የወጣሁት እኮ። ግን አሁን ይሄ ከባድ ውሳኔ እኮ ነው የወሰንሽው ለራስሽ። እሱማ ልክ ነህ፣ ግን እኔ ያለውን ነገር ውስጤ ማወቅ ስለፈለገ ነበረ። ለምን እንደተለያየ ምናምን እንዲነግረኝ ከሱ መስማት ፈልጋለሁ። የተለያየንበት መንገድ የዛኔ አሳምነኝ ስላልተጣላን ለዛ ብዬ ነበረ ለማወቅ ብዬ ሄድኩት እና በዛን ሰዓት ላይ የንዴቱ ነው በቃ አንድ ሁለት ጠጪ እናውራ ቀስ በይ ምናምን እያለኝ እኔ በጣም በዛ ሰዓት የንዴቱ ብዛት በጣም እንድጠጣ አደረገኝ። እና የሆነ ሰዓት ላይ ነው በቃ እኔ ይሄን ያህል አልታወቀኝም፣ ወዲያው ነው እንትን ያልኩት የሰታርኩት ማለት ነው። ከዛ በኋላ ያው በቃ እሱም እዛ ወደ ቤት እንደዛ ሆኜ መሄድ ስለማልችልም እሱም ጋር መሄድ ስለማልችል እዛው እንትን አለ አደርኩኝ ማለት ነው። ከሱ ጋር አብራችሁ አደራችሁ? አንድ ክፍል ውስጥ አደረ። ከዛ እኔ ጠዋት ስነሳም እንደተፈጠረ ማስታውሰው ነገር የለም። መጠጡ ምናምን ነገር ስላለ እኔ ምንም በቃ አልታወቀኝም፣ ምን እንደተፈጠረ ምናምን አላውቅም በቃ። ከዛ ውስጤ የሆነ በቃ መጥፎ ስሜት የሚሰማህ ነገር አለ አይደለ? እንደዛ እየተሰማኝ ነበረ። ጓደኞቹም ከጎናችን ያለው ክፍል ነበሩ። ከዛ በቃ ጠዋት ላይ ሸኘኝ። እኔ ካንተ ጋር መሆን አልፈልግም አልኩት። እሱ በቃ እኔ ወደ ቤት ይላከኝ፣ እኔ ፍቅረኛ ይዣለሁ ነግሬሃለሁ ምናምን ነገር እና በቃ ተወኝ ምናምን አልኩት። በቃ እኔ ዛንሳ ላይ ምን ይፈጠር ምልሁ ምናምን ማውቀው ነገር የለም በቃ ስለማላስታውስ ጫናው ስለነበረ። ከዛ እንደዛ ምናምን ስለው እሺ ብሎ ታክሲ አስይዞ ወደ ቤት ሸኘኝ። ከዛ በኋላ እኔ በቃ ስሙን ጋር ተመለስኩኝ ማለት ነው። ከዛ እሱ የት ነበርሽ ሲለኝ በቃ ሌላ ነገር ነው የፈጠርኩት የውሸት ማለት ነው። እናቴ ታማ ምናምን ነገር ብዬ ነው ያልኩት ማለት ነው። እሱም ወደዛ አልደወለም ያው ስለሚያምነኝ ይሄን ያህልም አይጠራጠርም እሱ እና እንደዛ ምናምን ብዬ ነገርኩት። እሺ ምናምን ብሎ ተቀበለኝ። ከዛ በኋላ ቤት ከገባው በኋላ ያ ልጅ ይደውላል ሱራፌል። በተደጋጋሚ ሲደውል በቃ አደውልልኝ ምናምን ስለው የምልክልሽ ነገር አለ እሱን ካየሽ በኋላ ታወሪኛለሽ አለኝ ማለት ነው። ከዛ በኋላ ምንድነው ምልክልኝ ስለው ቴሌግራም ላይ ገብተሽ ያለኝ። ካለ ቴሌግራም ላይ ስገባ የኔን ፎቶ አለ የኔን እሱ ፎቶ ማለት ነው። እና ለካስ እኔ በዛ ሰዓት አልታወቀኝም፣ አንድ ላይ አድረናል ከሱ ጋር ማለት ነው። እና በዛን ሰዓት ላይ ፎቶ ይዞብኛል እኮ በዛ ሰዓት አሁን ስታድሩ ከሱ ጋር ብሬ ስታድሪ ግንኙነት ታርጋቸዋል ማለት ነው? ማለት ነው አይደለም? አሁን አንቺ እርግጠኛ ሆኜ አዎ በቃ ማለት እኔ ራቁቴን ሆኜ ምናምን ነው እሱ ጋር ፎቶ ያለው ማለት ነው። እና ይኸውልሽ አሁን ምን መሰለሽ፣ አሁን እዚህ ተመልካቾቻችን እያዩ ስለሆነ ነገሩን ግልጽ አድርጊው። አሁን አንቺ ግንኙነት አድርገሻል ማለት ነው። ግንኙነት እንደዚህ አይደለም፣ ገብቶሻል? ማብራራት ያለብሽ እኔ አሁን ከዛ ደውለሽ ስትጠሪኝ እየሮጥኩ ስመጣ የነገርሽኝ ነገር ሌላ ነው። አሁን ስለተፈጠረው ነገር እስቲ በደንብ አብራሪ። አሁን ከሱ ጋር አድርሽ እኮ የተፈጠረውን በግልጽ ነገርኝ እስቲ። አዎ ግንኙነቱም አድርገናል፣ አብረን ስናድር አድርገናል። ለኔ ያልታወቀኝም እንጂ ጠዋት ስነሳ እንዳለ ደም ሆኗል አንሶላው ምናምን ነገር ማለት ነው እኮ። እሱን ስትመለከች ነው ከዚህ በቃ ሸኘን ካንተ ጋር መሆን አንተ ማግኘት አልፈልግም ምናምን ያልሽው? አዎ ድንግልናዬን እኔ በቃ የዛን ሰዓት ላይ አጥቼዋለሁ። እና በቃ እሱም ደግሞ የፈለገኝም የቀጠረኝም ለዚህ ጉዳይ ነበር፣ እኔ ያላወቅኩኝም እንጂ ማለት ነው። ያው እሱ ከድንግል መሆኔን ስለሚያውቅ ያንን ነገር ስለሚፈልገው በዛ አጋጣሚ ተጠቅሞ ነው አብሬው እንዳደረ ያደረገው። እና እኔ ምንም የታወቀኝ ነገር የለም። ጠዋት ላይ ደም ሆኛለሁ። እሺ አሁን ቴሌግራም ላይ ሲልክልሽ ፎቶ ነው ይላከልሽ? አዎ ፎቶ ነው ይላከልኝ። አብረን ስናድር ምናምን ሲስመኝ ራቁቴ ምናምን አንስቶኛል እሱ ማለት ነው እኮ። ይሄን ያክል ድረስ አታውቂም ማለት ነው? ቪዲዮ እኔ አልታወቀኝም። እኔ ይሄን ያህል መጠጥ እንትን ብዬ ስለማላቅ በዛን ሰዓት ላይ በቃ ምንም አስታውሰው ነገር የለም። እሱ ጋር ሂጂ በዛ ሰዓት ተናድጄ እየጠየቅኩት እንደነበርና መጠጣቴን እንጂ ስንገባ ምናምን ያለውን ነገር ምንም ላስታውስ አልቻልኩኝም። ጠዋት ላይም ደግሞ በደንጋጤ ያንን ነገር ሳይ በቃ ይሄ እንደተፈጠረ ሳቅ ነው ደንግጬ ሸኛኝ ብዬ ሄድኩት ማለት ነው። ከዛ በኋላ ነው ቴሌግራም ላይ ያንን ፎቶዎች ገብተሽ ብሎ ከላከልኝ በኋላ ደወልኩለት። እንዴት እንደዚህ ታደርገኛለህ ምናምን ስለው በቃ እኔ የምፈልገው ይሄንን ነገር ነበረ እና ያው የፈለኩትን አሳካሽልኝ አለኝ።
አንቺ ብልጥ ብትሆኚ መምጣት አልነበረብሽም። ከዚህ ሁሉ አመት በኋላ እኔ ምንም ነግርሽ ነገር አልነበረም። ያኔም እንደነገርኩሽ ነው። አንቺ ብልጥ ብትሆኚ መቅረት ነበረብሽ። የራስሽ ጥፋት ነው። ለምን መጣሽ አለኝ። እንደገና እንደዚህ ማድርጎሽ ጥፋተኛን አንቺን እያረገሽ ነው እየወቀስሽ ያለው? አዎ እንደዚህ ነው ያለ። በጣም የሚገርም ሰው። ከዛ በኋላ በቃ ፎቶዎቹን ከላከልኝ በኋላ ራስሽ ነሽ ጥፋተኛ አለኝ። በቃ በፎቶ ሁሌ ያስፈራራኛል። በቃ ከዛ በኋላ እየደወለ ማለት ነው። ምን እያለ ነው የሚያስፈራራሽ? ፎቶን ለቤተሰብሽ ልካለሁ አወጣብሻለሁ ምናምን ብሎ በጣም ነው የሚያስፈራራኝ ሚዲያ ላይ። አሁን ይሄን ነገር ነግረሽ ከሀሳብሽ ቀለል እንዲልልሽ ምናምን አጠገብሽ ሰው የለም ነበረ? በቃ ማለቴ በጊዜው እሱ ነው ያለው ባለቤቴ። አሁን ላገባው እየተዘጋጀለሁት ለሱ ደግሞ ምን ብዬ እነግረዋለሁ? እሱ የሚያውቀው ድንግል መሆኔን ነው። ከመጀመሪያውም እየነገርኩ ነበረ። በተክሊል እንጋባለን የተባባሉ ማለት ነው። እና እዚህ ጋር አሁን ይሄንን አደረኩ ብዬ እንዴት ነው የምነግረው? ከዛ እሱ በቃ በተከታታይ ጊዜ እየደወለ ያስፈራራኛል። ነይ ይላል። በፈለገው ሰዓት እንድመጣ ይፈልጋል ማለት ነው። ለህግ አካልስ ለመናገር እንደው ልብሽ አልደዳም? ያው እንደዛ ቢሆን ፎቶን እንደሚያወጣብኝ አውቃለሁ። ለሌላ ሰው ሰጥቶ እንዲለቀቅብኝ እንደሚያደርግ አውቃለሁ። እኔ ደግሞ ፎቶ ከተለቀቀብኝ በቃ ምን ያህል ችግር ውስጥ እንደምገባ ስለማቅ በቃ ሁሌ የሚለኝም ማድረግ ጀመርኩኝ ማለት ነው። እና ፎቶሽ እንዲወጣ ካልፈለግሽ ዛሬ በዚህ ሰዓት በዚህ ቦታ ላይ ነይ ይለኛል እየደወለ ማለት ነው። ከዛ ያው ገብቶሃል ለዛ ነገር ነው በቃ እየጠራኛለው ማለት ነው ስሜቱን ለመወጣት። እና እኔም ይሄ ነገር እንዲታወቅ ስለማልፈልግ በጣም በተደጋጋሚ መሄድ ጀመርኩኝ እሱ ጋር ማለት ነው። አንቺው ልታገቢ ተቃርበሽ እንደዚህ አይነት ስህተት አንዴ ተሳሳትሽ አይደለ? ሁለተኛ ነገር ደግሞ እንደዚህ አይነት ነገር ደገምሽ። ያው እኔኮ ከዛ በተደጋጋሚ ያልሽኝ እኮ ወድጄ ሳይሆን በቃ ያው ፎቶ እንዲወጣብኝ አልፈልግም። ባለቤቴም ጋር ቢደርስ ሰርጉ እንደሚቋረጥ አውቃለሁ። ቤተሰቦች እየጠበቁት ነው ይሄንን ነገር። ገባህ አይደለ? ቤተሰቦቻችን ሁሉም ያውቃሉ። ይሄንን ማረግ ከታወቀ እንኳን እሱ ቤተሰቦች የራሱ እንደሚገሉኝ አውቃለሁ። ገባህ አይደለ? ይሄ በጣም ከባድ ነገር ነው። ስለፈራው ነው እንጂ እኔ ፈልጌው አልነበረም ሄደው እና በተደጋጋሚ ነው እየደወለ በቃ የሚጠራኝ። በጣም ብዙ ጊዜ ሄጃለሁ በጠራኝ ቁጥር ማለት ነው። ከዛ ለምሳሌ በቃ ሰለቸኝ ነገሮች ሲደራረቡበት ያስጠላሃል። ሁሌ በጠራኝ ሰዓት መሄድ ማለት ነው። ከበኋላ በቃ አልመጣም ማለት ጀመርኩኝ። ከዛ በኋላ እሱም እልህ እያያዘው መጣ። በቃ እኔ ላገባ ነው አሁን በጣም ወዶ ሰው አግኝቻለሁ። አሁን የምልህ ባለቤቴ ከብዙ ነገር ነው በቃ ያወጣኝ። ያኔ ራሴን ላጠፋ ስልበት ተስፋ በቆረጥኩበት ሰዓት ነው የመጣው። ከዛ በኋላ ብዙ ነገር አድርጎልኛል። ገባህ አይደለ? እዛ ያለው ኑሮ ትቶ ነው ሁሉ ነገር ጠቅልሎ ወደ እኔ ጋር የመጣው ማለት ነው። እና ስራውን ሁሉን ነገር ለኔ ብሎ ትቷል። እኔ በጣም ነው የምወደው ያልኩኝ ስነግረው እሱ ጭራሽ ያ ነገር እልህ እያያዘው መጣ። ጭራሽ ለሱ ነው ቤትሽ አምጥቼ እሰጥሻለሁ ይለኛል። ቤቴን እኮ አያውቅም ግን ሁሌ ያስፈራራኛል። በቃ እኔ ወይ ተከትሎኝ ያየው ምናምን ነው የሚመስለኝ ቤቴን ማለት ነው። እና በቃ መጥቶ ይሰጥብኛል ብዬ ስለምፈራ ሁሌ ሄድ ነበረ። ከዛ ለምሳሌ በቃ ምርር አለኝና አልመጣም ማለት ጀመርኩኝ። እሱም እልህ እየተጋባ መጣ ማለት ነው። ከዛ በኋላ የሆነ ሰዓት ላይ የባለቤቴ እህት አለች አሁን የማገባው ማለት ነው። ከዛ በኋላ ማለቴ ስለሷ እንዴት እንዳወቀ ራሱ አላውቅም። እሷን እንዴት እንዳወቃት ምናምን የኔን ቤት እንዴት እንዳወቀ ምናምን አላውቅም። ተከታትሎኝ መጣ መሰለኝ አንድ ቀን ከሱ ጋር ተጨቃጭቀን ከተለያየን በኋላ ማለት ነው። በአካል አግኝቼው ለመጨረሻ ጊዜ ተወይ ልለው ሄድኩኝ። ሰርጌ ቢያንስ በቃ 4 ቀን 5 ቀን ነበር እየቀረው ማለት ነው። እና በቃ ተወኝ እኔ ላገባ ነው አሁን ላይ ህይወቴ እንዲበላሽ አልፈልግም። በዛ ላይ ደግሞ በአንተ ምክንያት ብዙ ችግር ውስጥ ገብቻለሁ። ባሌ የሚያውቀው በድንግልና በተክሊል እንደምንጋባ ነው። ይሄ ነገር ቢታወቅ እኔ ብዙ በቃ ቤተሰብ አለ እሱ አለ እኔ ችግር ውስጥ ምገባው ቶይም ብዬ ሄድኩኝ። በቃ ልነግረው ማለት ነው። በስልክ ላይ ቶይን ስላልቻለ በአካል ለመጨረሻ ጊዜ ላናግረው ብዬ ከዛ የዛኔ በሄድኩ ጊዜ ስመለስ ተከታተለኝ መሰለኝ ከጀርባ። ከዛ በኋላ ቤቴን አይቶት ነው ሄደው እና ብዙ ጊዜ ደግሞ የባለቤቴ እህት ትመጣለች እኛ ቤት ብዙ ጊዜ ማለት ነውና እሷ ስገባ ስትወጣ አያት መሰለኝና ከዛ ጠይቆት ብቻ በምን መንገድ እንደተዋወቃትን በምን መንገድ ስልኳንም እንዳገኘ አላውቅም። ያለውን ነገር እንዳለ ለሷ ጠቅልሎ ላከላት። ግን መጀመሪያ ላይ እኔን አስፈራርቶኛል። ለሷ ልላክላት ወይስ ከኔ ጋር ተስማምተሽ ባለንበት ተቀጣይልሽ ሁሌ እኔ ጋር እየመጣሽ ምናምን ነገር አለኝ። እኔ ይሄን ነገር ማድረግ አልችልም። እስካሁንም ላደረኩት ጸጽቶኛል። ለእንቀንም መምጣት አልነበረብኝም። እኔ ለመጨረሻ ጊዜ የተለያየንበትን መንገድ ማወቅ ስለምፈልግ እንዲጸጽተኝ ስለማልፈልግ ብዬ ነው እንጂ አሁን የማገባውን ባሌን እወደዋለሁ ብዬ ነገርኩት። ከዛ በኋላ በቃ ማትመጪ ከሆነ ለሷ ልክላታለሁ አለኝ። እና እኔ ደግሞ ውሸቱን ነው የመሰለኝ። በቃ ማለቴ ከሷ ጋር የትም ይተዋወቃሉ ብዬ አላስብም። እሷም አንዳንዴ ነው የምትመጣው እኛ ጋር ማለት ነው።
እኛ እቃ ስናሟላ ቤት ውስጥ ምናምን እኛ ልታግዘን ያለውን ነገር ልትረዳ ነው የምትመጣው። እንዴ የእህትነቷን ታግዘናለች። ታግዘናለች። እቃ ሲሞላ ይሄ እንዲህ ቢሆን አማርጣ ብላ የምታስገዛኝ እሷ ናት። እቃ ስንገዛ እና በምንም አጋጣሚ አንዳንዴ ስለሆነ እሷም ስራ ስላለባት አንዳንዴ ስለምመጣ ይተዋወቃሉ ብዬ አላሰብኩም እና እያዋሸኝ መሰለኝ። ያው ብዙ ጊዜ ዋሽቶ እንደዚህ ስላስፈራራኝ ምናምን እያዋሸኝ መስሎኝ እኔም ችላልኩት ነገሩ ማለት ነው። ከዛ በኋላ ያው እንዳለው አደረገው እንደዛ ተው ማለት ነው። ፎቶሽን ልካለው ብሎ ነበረ። ሁሉን ነገር ለሷ ላከላት። ለባልሽ እህት ፎቶ ላከ። 3 ቀን ሲቀረው ላከላት። እሺ በቃ ህይወቴን ያበላሽው ህይወቴን ማለት ነው። 3 ቀን ሲቀረው አሁን ባልሽ አይቶታል እኮ እሱን ልነግር ነው። እና 3 ቀን ሲቀረው ነው ሙሉ ነገር ለሷ የላከላት ማለት ነው። ከዛ በኋላ እሷም ደግሞ ሌላ ቦታ ነበረች። በቃ ይሄን ነገር ስሰማ ደውላ ዛተችብኝ። መጀመሪያ እሷ ደወለች አንቺ ጋር ደወለች እኔ ጋር ማለት ነው። ለሱም አልነገረችውም ነበረ ለወንድሟ ማለት ነው። እኔ ጋር ደውላ ዛተችብኝ። እንዴት እንደዚህ ታረጊያለሽ? በቤተሰብ ፊት አንገታችንን ልታስደፊ ማለት በቃ ሁሉም ሰው እኛን የሚፈልጉት በሃይማኖታችን የኛን ቤተሰቦች ጠንካራ ናቸው፣ የሷን ቤተሰቦች ጠንካራ ናቸው። የባሌ ቤተሰብ አባቱ ቄስ ነው እና በጣም ጠንካራ ናቸው በሃይማኖት ጉዳይ። በእነዚህ አይነት ጉዳይ ቃል አያውቁኝም እና እንደዛ ስለሆነ እሷ በቃ እንዴት እንደዚህ ልታሳፍሪኝ ነው ወይ አንገትህን ያስደፋሹ ምናምን ሁሉም ሰው በተክሊል ብሎ ያሰበ አሁን እንዴት ነው በተክሊል አይደለም የሚጋቡት ብለ ምንለው እንዴት ነው እንደዚህ የምታደርጊኝ ብላ በቃ መዛት ጀመረች እየደወለች ማለት ነው። ከዛ እሷ ሌላ ቦታ ነበረች። ቀጥታ መታ ትላንትና ሙሉ ለሙሉ ቪዲዮን ለባል ያሳየችው። ያው በቃ እሷም ደግሞ ወንድሟንም ታደጓ መሰለኝ በቃ ማለት እኔ እንዳታሳየው ለምኛት ነበረ። እኔ እንደዚህ ጋብቻው ካለፈ በኋላ እኔ ተረጋግቼ ነግረዋለሁ ምናምን ነገር ስላት አይሆንም በቃ አለች። ተክሊል ሳትሆኑ እንዴት ነው አንቺ ድንግል ሳትሆኚ እንዴት ነው በተክሊል የምትጋቡት? እልሽ በቃ በጣም አስፈራራችኝ። 2 ቀን ሙሉ እስክትመጣ ድረስ ለምንኳት እንዳታሳይብኝ ማለት ነው። ከዛ እሱም ደግሞ ስደውል ለምን ላክላት ምናምን ነገር ስለው ከዚህ በኋላ እኔ ጋር ነኝ ምናምን እያልኩ አልጨቀጭቅሽም፣ ማድረግ ያለብኝን አድርጌያለሁ፣ በቃ ለዚህ ነበር የምፈልግሽ ልሄን ተወጥቻለሁ አለኝ። እሱ ጋር ስደውልለት ማለት ነው። ከዛ በኋላ በቃ ስልኩን አጠፋው። እሱ ስደውልለት ማግኘት አልችልም እሱ ማለት ነው። ቢያንስ እንኳን ለሱ አስረዳልኝ ያለውን ነገር ምናምን እኔ ሆን ብዬ እንዳልመጣው ነገርልኝ ምናምን ነገር ብዬ እሱ እንዲያሳምንልኝ ሞክሬ ማለት ነው። ከዛ እሷንም ብለምናት አልሰማም አለችኝ። ትናንትና ከነበረችበት ቦታ ስትመለስ ሙሉ ያለውን ነገር ለባለቤቴ አሳየችው። ለባለቤትሽ አሳየችው? ሁሉንም ነገር አሳየችው። ሁሉንም ነገር ከዛ ምን ተፈጠረ ባለሽ? ከዛ በኋላ እኔ ትናንትና ቤት አላደርኩኝም ነበር። እኛ ቤተሰብ ጋር ፕሮግራም ስለነበረ እዛ ነበር ያደርኩት ማለት ነው። ያው እኛም እየተዘጋጀን ስለነበረ ማለት ነው። ከዛ በኋላ ዛሬ ጠዋት ስመለስ እሱ በቃ ቤቱ እንዳለ ተቀውጧል። በቃ ሙሉ ለሙሉ ማለት ነው። ቤት እንዳለ በቃ ስጋባም እኔ ማለቴ እንደነገረችው እኔ እንደዚህ ይሆናል ብዬ አላሰብኩኝም። በቃ እሱ ስሜት ማለት የተረጋጋ ሰው ስለሆነ እንዲህ ነገሮች ይከራራሉ ብዬ አላሰብኩኝም። ላስረዳው ነበር የፈለኩት ፈልጌ እንዳልኩኝ ምናምን። ከመጀመሪያው ደግሞ ነግሬው ቢሆን ኖሮ ይቀል ነበር። ስለሱም ስለማያውቅ የሚያዋሽውት ነገር ስላለ ከዚህ በፊትም በቤተሰብ ምክንያት ነው ራሴ ላጠፋ የነበረው ስላልኩት ያ ነገር ተደራረበ እና በጣም በቃ እዚህ ስገባ ቤት ስደርስ ሙሉ ለሙሉ በቃ ቤቱ ተበጥብጧል ማለት ነው። ከዛ በኋላ እሱ ገላታለሁ ብሎ እየፈለገኝ ነው እኔም ማለት ነው። አሁን ማገባው ማለት ነው ባለቤቴ ሙሉ ለሙሉ በቃ ቤቱን እንዳለ እንዴት እንደዚህ ታደርገኛለች? ሰርጉ የቀረው በቃ 2 ቀን ነው በቃ ከዚህ በኋላ እና እንዴት ነው እንደዚህ የምታደርገኝ? ገላታለሁ ምናምን ያለ እሷም ደግሞ በቃ ይሄው ጉድ ሰራችን ብላ በቃ ነገሩን አባብሰዋለች። ሙሉ ፎቶዎቹ መረጃዎቹን እሷ አይቷል በቃ ሁሉንም ነገር ማለት ነው። ከዛ ገላታለሁ ብሎ ሲያስፈራራኝ ነው ትቼ አንተ ጋር የመጣሁት ማለት ነው። እና አሁን ልትረዳኝ ነው የምፈልገው። አሁን እሱን ነው የምናገኘው። እሺ መጀመሪያ ተረጋጊ። አንደኛ ነገር ሲጀመር አንቺ ከመጀመሪያው ቀስ ብለሽ ምክንያቶቹ ነገሮቹን ለራሱ በግልጽ እሱ በቃ አሁን ይገለኛል እኔ ስለማውቀው ነው። እሱን እኮ ነው አሁን አንቺ ጋር ምስተት አለ። እሱማ አላጠፋሁኝም አላልኩኝም፣ ግን ደግሞ አንቺ በየዋህነት ያደረግሽው ነገር ዋጋ ነው ያስከፈለሽ። ስለዚህ አሁን ምን እናደርጋለን መሰለሽ? እንዴት እናደርጋለን መሰለሽ? ቤታችሁ እዚህ አካባቢ ነው? አቅራቢያ ነው? አሁን ብዙ ጊዜ አንተንም ስለማይህ ነው እንደዚህ ዩቲዩብ ላይ እንደዚህ አይነት ነገሮችን ስፈታ ስለማይ ነው። አሁን ከቤት ሮጫም ልጭ ደውልልኝ ለሱ ችግር የለውም። እሺ አሁን እሱ መጀመሪያው ልንገርሽ፣ አሁን እሱ ያለበት ሁኔታ አንቺ እንደነገርሽ በጣም ተረብሽዋል፣ መጥፎ ሁኔታ ነው። ግን አንቺ ይኸውልሽ እኛ ይሄን ጉዳዩን እስክንፈታ ድረስ
አንቺ መረጋጋት አለብሽ። ለምን መሰለሽ ከሁለታችሁም ላንሆን እንችላለን። አንቺ ካልተረጋጋሽልን እሱ ልናረጋጋው አንችልም። ሁሉ ጊዜውን የገደልኩበት ቤተሰብ እንደዚህ ጠብቆት ምናምን እኔንም ጠብቆኝ እሺ ምን ብዬ ነው ማስረዳቸው? ልክ እኮ አሁን መጀመሪያ አንቺ ልነግርሽ ነው ይሄ ነገር ሰፍቱ ካንቺ ቤተሰብ ይኸውልሽ ከሱ ቤተሰብ አልፎ አንቺ ቤተሰብ ጋር እንዳይገባ የተቻለውን እናደርጋለን። ሰማሽ? ስለዚህ አሁን በመጀመሪያ ደረጃ ሰዎች ራሱ ካወቁ አይተውኝም እኮ ልነግርሽ ነው። አሁን ይሄ እንዳይፈጠር በመጀመሪያ ደረጃ ቤት እንሄዳለን አብረን። አይ እኔ አልሄድም፣ ይገለኛል። ስሚኝ አለን። አይ እናንተ ስላላችሁ ሳይሆን በቃ እሱ እንዴት ላይ ነው እሱ ምንቱም አይተውኝም። ቆይ አይደልሽ አሁን እኔና ካሜራማናችንን ያየሽው አይደለ? ልጆች አሉ ደጅ ደውለህላቸዋል? ኧረ እሱ ይለኛል አይደለም ደውሎላቸዋል። ልጆች አሉ አሁን ደጅ የሚጠብቁ ልጆች አሉ። አብረን እንሄዳለን። እህቱ ራሱ እየዛተች ነበረ። ችግር የለውም። ይኸውልሽ አሁን እኮ ይኸውልሽ ምልሽን ስሚኝ። አንቺሽ የኛን ፕሮግራም ካየሽ እስከዛሬ የተፈጠረ ነገር አለ? በቃ ስለዚህ ያለውን ነገር በእኛ ተማመኝ፣ እኛ ነመኝን። አሁን አንቺ መጀመሪያ ካንቺ የሚፈለገው ተረጋጊ። እሱ ምንም ቢልሽ ስሚኝ፣ እኔ ምልሽን ስሚኝ። መጀመሪያ እሱ ቢዝትብሽ እንዲላርግሽ ብሎ ቢልሽ አንቺ ላይ ፍራቻ ከኛ ሮጠሽ ለመሸሽ ምናምን እንዳታስቢ። እኛ ጋር ቁሚ፣ እኛ እናናግራለን። የተፈጠረው ነገር ሁለቱንም አናግሩልኝ። ችግር የለውም። የእህቷ ችግር የለውም። መጀመሪያ እሱ ከተግባባና ነገር ያንቺ ያደረግሽውን ነገር ከተረዳ እሱ ነው ቤተሰቦቹን የሚያስረዳው። በቃችሁ አስረዱልኝ። ችግር የለም። በቃ አሁን አንቺ ቤተሰቦቹ ራሱ አይለቁኝ። እሺ አሁን አንቺ መጀመሪያ ተረጋጊ። አንቺ ተረጋጊ። አሁን ሄደን እቤት እንሄድና እሱን ባለው ነገር ቃስ ብለን እኛ በተረጋጋ መንፈስ እናወራዋለን። ቢጮህብን ምን ቢል ምንም እኔ ግን በጣም ፈርቻለሁ። ምንም ያስፈራ ነገር የለም። እሺ ስለዚህ አሁን አንቺ እኔ የምልሽን ስሚኝ። በሰላም ያልቃል እርግጠኛ ነህ አይደለ? ችግር የለውም። እሱን በእኛ ጣዩ። መጀመሪያ እሱን እናገኘው። ከዛ የተፈጠረውን ነገር እኛም እናያለን፣ ተመልካቾቻችንም ያሉ። ስለዚህ አሁን እንሂድና ሰዎቹንም እኔ ላመስግናቸው። እሺ ስለዚህ አብረን እንሄዳለን። እሺ በጣም እናመሰግናለን። እንግዲህ እሺ ነይ በይ። እንግዲህ ካሜራማን ተከተለኝ። እንኳን ደስ አላችሁ። የመጀመሪያ ዙር የማስታወቂያ ዋጋ ከ30% ቅናሽ ጋር በመሃል ፒያሳ አራዳና ወዳጅነት ፓርክ ፊት ለፊት ለሽያጭ ክፍት ሆነ። ከ15 ዓመት በላይ በዘርፉ ትልቅ ልምድ ያካበተው ሜሪት ፕሮፐርቲስ ቀድመው ለሚመዘገቡ ሰዎች ባለ 1 መኝታ 10% ቅድመ ክፍያ 500 ሺህ ብር፣ ባለ 2 መኝታ 840 ሺህ ብር፣ ባለ 3 መኝታ 1.207 ሺህ ብር ከ40% የባንክ ብድር ጋር ማግኘት ይችላሉ። ምን ይሄ ብቻ! በልዩነት ለ20 ደንበኞቻችን ታላቅ ቅናሽ እና ለቤተሰብ አሊያም በቡድን ሆነው ለሚገዙ ደንበኞቻችን ልዩ የቤተሰብ ቅናሽ አቅርበናል። ፈራሽ ባለው ስልክ ይደውሉልን። ሜሪት ፕሮፐርቲስ። እንግዲህ ተመልካቾቻችን አሁን የሷ ቤት ደርሰናል። ባልየውን ልናገኘው ልናወራው ነው። እንግዲህ ፈርታለች። አንቺ ተረጋጊ። በመጀመሪያ ቅድም እንደነገርኩሽ ተረጋጊ። ምንም ይፈጠር ነገር የለም። ከዛ እና አይለቁኝም ማቀለው ስገባ አይለቁኝ። ችግር የለውም። ይሄ ልጅ አሉ እኮ የኛ ሰዎች አሉ። እናንተ ድምጽ የሆነ የተጋነነ ነገር ከሰማችሁ አግዙኝ። እሺ ገብታችሁ። ስለዚህ አሁን ተመልካቾቻችን አሁን ገብተን የሚፈጠረው ነገር ያው የምትመለከቱት ይሆናል። እሺ በጣም ፈርቻለሁ። አትፍሪ። ምንም የሚያስፈራ ነገር የለም። ና ካሜራውን ተከተል። እዚህ ቤቶች ደህና ዋላችሁ? እንዴት ዋላችሁ? ሰላም ዋላችሁ? እንዴት ነው? ማለበል አንቺ ሻ ምን ሰራይልሽ? እዚህ እሷ ማነች? እሷ አንተ ራሱ ማነች? እሱ ነው። ከሱ ጋር ነው ስማግጬ የነበረ አይደለም። ነገር ከሱ ጋር ነው ስልካሰከሽ የነበረ ቆይ መጀመሪያ ባልሽ ምንድነው ልናናግረው ነው የመጣ ነው። እቺ ኮርኩስ ነች። ታሰለች እንዴት እኮ እሺ፣ ይኸውልሽ ቆይ የተፈጠረው ነገር ሁሉ ነገር አውቃለሁ። ምንድነው የምታስረዳኝ? እኔ ምንም መረዳት አልፈልግም። መጀመሪያ አይነቱን ወንድ ይዛ ስለምትመጣ ነው ቁልፍ የሰጠኝ። ገብቶሃል አይደለ? በእናትሽ ቆይ ልንገርሽ። ተረጋጊ። ልንገርሽ። እሺ አንዴ ስሚኝ።
እሱ ባታከብር ሃይማኖትሽ አታከብር። እሺ አንዴ ምን ያክል ብትነቂው ነው? እሺ ቁጭ ብለሽ ስሚና እንዴ ቆይ አንድ ጊዜ አስወጣልኝ። እኔ በቃ ትወጣለች። እሺ አንዴ እኔን አናግሪኝ። እሺ እኔን አናግሪኝ። ቁጭ በይና ተረጋጊ። እሺ ቁጭ በይና አዋሪ ነይ እዛ ጋር ኦኬ ችግር የለውም። አንቺ መጀመሪያ ይኸውልሽ ስሚኝ፣ እኔ ችግር ውስጥ መጣ ባክሽ። መጀመሪያ ነበረ እንደዚህ መፍራት የነበረብሽ። ይኸውልሽ አሁን ከምትስቆጭ ያኔ ነበር መፍራት የነበረብሽ። መጀመሪያ ተረጋጊ። ይኸውልሽ ተረጋጊ። ምንም የሚያረጋጋ ነገር አለ? እስኪ ንገረኝ፣ ምንድን ነው የሚያረጋጋኝ? ሶስት ቀን እኮ ነው የቀረው ሰርጉ። ቆይ ችግር የለውም። ያስጠላችኝ ነው። ይኸውልሽ ቆይ መጀመሪያ ተረጋጊ።